ሰላም እንደምን አደራችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በዚህ የዩቲዩብ ቻናል የሚተላለፈው በፕሮጀክት ማኔጅመንት ዙሪያ ላይ ገለጻ እየተደረገ የሚለቀቀው ቪዲዮ ነው። እንግዲህ በዚህ ዩቲዩብ ቻናል የሚለቀቀውን የፕሮጀክት ማኔጅመንት ዙሪያ የሚተላለፉ ገለጻዎችን በአግባቡ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ብዙ ቁም ነገርም እንደምታገኙ እተማመናለሁኝ። እንግዲህ በነገራችን ላይ አንድ ላስታውሳችሁ የምፈልገው ጉዳይ ልክ ፕሮጀክት ማኔጅመንት ሀሳብን ከመጠንሰስ ጀምሮ እስከ መጨረሻው ፕሮጀክት ሲዘጋ ድረስ ቅደም ተከተል እንዳለው ሁሉ በዚህ በዩቲዩብ ቻናል የማስተላለፈው የፕሮጀክት ማኔጅመንት ገለጻም ቅደም ተከተሉን ጠብቆ ነው። እንዲሁ ዝም ብሎ የሆነ የፕሮጀክት ማኔጅመንት አንድን ክፍል የሆነ የተወሰነ ክፍል ዝም ብለህ ተነስቶ በማቅረብ ሳይሆን በቅደም ተከተል ከፕሮጀክት አመጣጥ ጀምሮ አጠቃላይ እስከ መጨረሻ ያለውን ሂደት በቅደም ተከተል ሂደቱን ጠብቆ ነው ገለጻው የሚካሄደው። ስለዚህ ይሄ ደግሞ ኮንሲስተንሱን በጠበቀ መልኩ ስለ ፕሮጀክት ማኔጅመንት ማወቅ የሚፈልግ አካል ትልቅ ጠቀሜታ አለው። ቀጣይነቱን ይማርበታል። ተከታታይነቱን የትኛው ከየትኛው ይቀድማል የሚለውን በደንብ እንዲረዳ ያደርጋልና ይሄንን ግንዛቤ እንድትይዙ ነው። እንግዲህ ባለፈው ከዚህ በለቀኩት ቪዲዮ በአውሮፓ ኮሚሽን የፕሮጀክት አቀራረብ አይነት እሱን ገለጻ አድርጌያለሁ። በዛሬው ዕለት ደግሞ በዓለም አቀፍ ከሚታወቁ ተቋማት አንዱ በሆነው የፕሮጀክት ማኔጅመንት ኢንስቲትዩሽን የፕሮጀክት አቀራረብ አይነት ምን ይመስላል የሚለውን ገለጻ አደርጋለሁ ማለት ነው። እንግዲህ በፕሮጀክት ማኔጅመንት ኢንስቲትዩሽን መሰረት ፕሮጀክት ከየት ጀምሮ ከየት እንደሚጨርስ በዝርዝር የተቀመጠ አሰራር አለው። የመጀመሪያው ፍላጎትን መለየት ነው ወይም ችግር መለየት። በዛ ፕሮጀክት ወይም በዚህ ዲዛይን በምናደርገው ፕሮጀክት የምንለየው ችግር ምንድነው የሚለውን በደንብ መለየት ያስፈልጋል። ፕሮጀክቱ የሚያስፈልገውን ፍላጎት ወይም ሊፈታ የሚገባውን ችግር ወይም ሊጠቀም የሚችለውን ፖቴንሻል ወይም ሊለውጥ የሚችለውን ኤግዚስቲንግ ሲቹዌሽን መለየት ነው። በዚህ በፕሮጀክት ማኔጅመንት ኢንስቲትዩሽን መሰረት የሚቀድመው ስራ። ከዛ በኋላ ይሄን ካደረግን በኋላ ደግሞ ፕሮጀክቱን መለየት፣ ለለየነው ችግር ወይም ልንጠቀም ለፈለግነው ፖቴንሻል የሚያስፈልጉ ፕሮጀክት መወሰን ወይም መለየት እና መወሰን ያስፈልጋል ማለት ነው። የፕሮጀክቱን ሀሳብ መለየት፣ ፕሮጀክቱ ዓላማ ምን እንደሆነ መወሰን እና መግለጽ ያስፈልጋል ማለት ነው። ሌላው ቀጥሎ ያለው ሂደት ፕሮጀክቱን ማቀድ ነው። ወደ ዋናው ፕሮጀክት ጋር ከመግባት በፊት ፕሮጀክቱን ማቀድ ወይም ፕላን ማድረግ ነው። የፕሮጀክቱን ዝርዝር እቅድ ማዘጋጀት፣ የጊዜ ሰሌዳ፣ የበጀት ሁኔታ፣ የሰው ኃይል፣ የሀብት አጠቃቀም ማጸዳት፣ እነዚህም በዝርዝር በፕሮጀክቱን ማቀድ ያስፈልጋል ወደ ዋናው ትግበራ ከተፈለገ በኋላ። ምክንያቱም ይሄ እቅድ አጠቃላይ ፕሮጀክቱን ሲፈጽም እንደ ጋይድላይን እንደ መመሪያ ነው የሚያገለግልና ፕሮጀክቱን ማቀድ አንደኛው ሂደት ነው ማለት ነው። ከዛ በኋላ ከቀድ በኋላ የሚቀጥለው ፕሮጀክቱን መተግበር፣ ባቀድነው መሰረት ፕሮጀክቱን መተግበር ወይም ኢምፕሊመንት ማድረግ ወይም ኤክስኪዩት ማድረግ ማለት ነው። የታቀዱት ተግባራት በተዘጋጀው እቅድ መሰረት በዝርዝር መፈጸም ነው። ይሄ ኢምፕሊሜንቴሽን ወይ ኤክስኪዩሽን የምንለው እና ይሄኛው ሌላኛው ሂደት ነው ማለት ነው። የመጨረሻው በዚህ በፕሮጀክት ማኔጅመንት ኢንስቲትዩሽን መሰረት የመጨረሻው የፕሮጀክት አቀራረብ ሂደት ፕሮጀክቱን መቆጣጠር ነው። ፕሮጀክቱን ማቀጣጠር ነው እና የምንሰራቸውን ስራዎች ፕሮጀክቱ እንቅስቃሴን መከታተል፣ ግምገማ ማካሄድ፣ ፕሮጀክቱ በአግባቡ መጠናቀቅ እና ለሚፈልገው አካል ማስረከብ። እነዚህ በዓለም አቀፍ የፕሮጀክት ማኔጅመንት ኢንስቲትዩሽን ተቋም መሰረት የፕሮጀክት አቀራረብ ቅደም ተከተሎች ናቸው። ችግር መለየት፣ ፕሮጀክቱን መወሰን፣ ፕሮጀክቱን ማቀድ፣ ፕሮጀክቱን መተግበርና መቆጣጠር እነዚህ ናቸው። በሚቀጥለው ደግሞ በዓለም ባንክ የፕሮጀክት አቀራረብ አይነት ምን እንደሆነ እናያለን። እንግዲህ ይህንን እድል ተጠቀሙበት። በጣም ብዙ ስለ ፕሮጀክት ማኔጅመንት ብዙ ነገር የምታገኙበት ነው እና ለሌሎችም ተደራሽ እንዲሆን ላይክ፣ ሰብስክራይብ፣ ሸር ማድረግን አትርሱ። በጣም ጠቃሚ ነገር ነው። ብዙ ቁም ነገር ታገኙታላችሁ። ቀጣይ በጥልቀት እያንዳንዱ ነገር ስናይ በርካታ ነገሮችን ታገኙበታላችሁ እና በዛ ልክ ትኩረት ሰጥታችሁ እንድትከታተሉ አደራዬም ጭምር ነው። በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።